አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ መልካም ነው። ውዶችዬ ዛሬ ከሚስ ነውና ከሚስን አብረን እናመሽ ነው የምላችሁ። ውዶችዬ ያላላችሁበት ሰላማችሁ ብዝት ይበልልኝ። የወጣችሁበት ሀጃ አላህ ይምላላችሁ። የታመመን ሽሮ ያጣም አግኝቶ የተራበም ጠግቦ ኢንሻአላህ ቢዝኒላህ እና እንደተለመደው እንደ ኢትዮጵያ ማለት ነው ቅርብርብ አድርገን ምናምን እንደዚህ እያጫጫስኩኝ ምናምን ያው ሀገሬን እያስታወስኩኝ ቤተሰቦችንም እያስታወስኩኝ እናንተም ሶላትን ስትሰግዱ ስትነሱም ስትቀመጡ ዱዓ አድርጉ ማለት ነው። እስከ ለኔም ዱዓ አድርጉልኝ እኔም አደርግላችኋለሁ። እሺ ወዳችሁ የሀገሬ ልጆች አላህ ሰላማችሁን ብዝት ያርግልኝና ማለት ነው። እና እንደዚህ ፏፏ አድርጌ ማለት ነው በኢትዮ ቢጃማ ሰው ባለው ነው ሰው ባላችሁ ደስተኛ ነው ባላችሁ ነገር አላህ Subhanahu Wa Ta'ala በሰጣችሁ ነገር ደስተኛ ሁኑ። ከዛ ውጭ አላህ ሁሉንም ነገር ያመጣዋል ማለት ነውና ውዶችዬ እየጠጣችሁ ጉሮራችሁ እንዳይደርቅ እኔ አሁን እየደረቀ ነው እና እየጠጣሁ ምናምን ነው እና ውዶችዬ ያጫጫስን ምናምን ይሄንን በኩል ታውቁታላችሁ። ቢስሚላህ እንዴት እንደሚጣፍጥ ትንሽ በጣም ነው ማለት ጥፍር የምታከል ነው የምታደርጉትና ከበዛ በጣም አይጠፋም ለራሱ ቶሎ እና እንደዚህ ቤቱ ሲተማመቅ ምናምን ደግሞ ጥሩ አይደለም እና ትንሽ ከሻተተ ይበቃል። እና ወዶች በቃ ጥፍን ነው በቃ አምፑሌዛ ነው መሰለኝ ያዘና ጉንፋን አይደለም ይሄ በጣም ከባድ ነው። ይኸውላችሁ በጣም ከባድ ነው። እናንተ ጋር እንዴት ነው? ከኔ ጋር ይሄን ይመስላል። በኢትዮጵያ ቢጃማ ፈንድስ ያልኩኝ እኔ ቢኖረኝም ባይኖረኝም ቢያመኝም ቢደክመኝም የእውነት በነገራችን ላይ ፈንዲሻ መሆኔን አላውቀውም ማለት ነው። ታምሜ ፈንዲሻ ነኝ አመመኝ ማለት አልወድም ሀቂቃት ማለት ነው። ለቤተሰብ ደህና ነኝ አልሐምዱሊላህ ደህና ነኝ። እኔ በጣም ተመችቶኛል። የውሸት አለቃላችሁ እያመመኝ እንዳላመመኝ ሳይመቸኝ እንደተመቸኝ እያደረጉና እና ምናገረው እና ወዶችዬ እንደዚህ እና በጣም ያምራል አይደል? እና ወዶችዬ አጣሪና ጠገብ ያልኩኝና አይተናችሁ በቃ ራሴ ሊፈነዳ ነው። መድኃኒት ያልወሰድኩት የለም። ዝንጅብል አፍልቼ ጠጣሁት። ይሄ ከሚለጥ ማለት ነው። ኧረ ከባድ ነው። ይሁን ከባድ ነው። ጉንፋን አይደለም ይሄ ጉንፋን አይደለም። ይሄ ኮሮና ነው እና ወዶችዬ አላህ ሐጃቸውን ይምላላችሁ። ጉሉ አሚን ያሰባችሁበት ድረሱ። ሀሳባችሁ ተሳክቶ አላህ ለሀገራችሁ ያብቃችሁ። ሀገራችን አላህ ሰላም ያድርግልን። ቤተሰቦቻችሁን አላህ ይጠብቅላችሁ። የምትወዷቸውን የሚወዷቸውን አላህ ይጠብቅላችሁ። ከሴት መላተኛ ከወንድ ቦክሰኛ የሚጠብቃችሁ እሱ ይያዝላችሁ ማለት ነው እና ጉሉ አሚን እና ውዶችዬ ሀሳባችሁ ተሳክቶ አላህ ለሀገራችሁ ያብቃችሁ። ሀገራችሁን ሰላም ብዝት ያርግልን። ሀገራችን በነገራችን ላይ ሰላም አይደለችም። ሰላሙን ያብዛልን። የእውነት ነው የምላችሁ። አገር ሰላም ከሆነ የምናደርገውን የምንበላውን የምንሰራውን እናውቀዋለን። አገር ሰላም ከሌለ ኑሮ ውድነቱ ሁሌም ይጨምራል። የኑሮ ውድነት በነገራችን ላይ ጦርነት ሲኖር ኑሮ ውድነት ይጨምራል። ይሄ የታወቀ ነው፣ መስት ነው ማለት ነው። እና ወንዶች ሀገራችን አላህ ያስተካክልልን። የሚሞቱት ወንድሞቻችን ቤተሰቦቻችን አላህ ምን እንደምናቀም ማለት ነው። ሁሉም ሰው የራሱ ህልም አለውና
ሁሉም ሰው ማለት ነው ህልም የሌለው ይኖራል ብዬ አላስብም። መኖር የሚፈልገው አለ ማለት እኔ አሁን ወደፊት መኖር የምፈልገው ህይወት አለ አላ እንዴት እንደምኖር ምናምን ያሰብኩት ነገር ያ ነገር አለና ሁሉም ሰው ያኔ የራሱ የሆነ ህልም አለውና የሰው ፍላጎት አያልቅም። ግን ትንሽም የተወሰነ ቢሆን ህልም አለ። የእውነት ነው የምላቸው እና ውዶችዬ እና ወጣቱ ህፃኑ ገና የሚያድጉ አገር ተረካቢዎች ናቸው የሚሞቱት እና አላህ ሰላም ያብዛልን። ዘረኝነትን አላህ ያጥፋልን። የእውነት ነው የምላቸው ይሄ ሁሉ ነገር ዘረኝነት ቢጠፋ ጥሩ ነበረ። የሰው ልጅ በቃ ሰው በመሆኑ ብቻ ተከባብሮ ቢኖር ፍቅር ቢኖር ወንድሙ ባልገደለው ጥሩ ነበረ እና ውዶችዬ ወንድማማች ነው የሚሞተው እስመሱ ማለት ነው በሉት በቃ ያው ነው እና ውዶችዬ አላህ ሀገራችንን ሰላም ብዝት ያድርግልን። እኛ ማጃችን ሞልቶ አላህ ሀገራችን ያብቃን። ወደ አረብ ሀገር ስንመጣ በነገራችን ላይ ትልቅ ሻንጣ ይዘን ፏፏ ብለን ለማለቴ ለሽንት ቤት ለማጠብ ማለት ነው በቃ ዱዓ ተደርጎልን ከጭቃው ልቅ አድርጎ ፎቅ ጥልቅ እንዲያደርገን ተደርጎልን ዱዓው እና የመጣ ነው። አሁን ፎቅ ላይ ነው ያ ዱዓ ደርሶኝ ማለት ነው ያ ዱዓ ደርሶኝ ፎቅ ላይ ነው ያለሁት፣ ግን ሽንት ቤት ላጥብ ነው እና ምንም ማድረግ አይቻልም። ስውር ባዛውር ብሏል እና አዙሮ ደግሞ የራሳችንን ፎቅ ይሰጠናል ማለት ነው። እና ውዶችዬ ሰብስክራይብ እያደረጋችሁ ማለት ነው ኮሜንትም ላይ አብሽሪ አይዞሽ እያላችሁ አበረታቱ እባካችሁ። እኔም ደግሞ ማለት ነው አዲስ ጀማሪዎች እንደኔ ያላችሁ ምናምን ነገር እና እኔም የእውነት በቃ ኮሜንት ላይ እኔ በቃ መልሽ ምናምን በሉኝ፣ እኔ አበረታቱኝ፣ አብሽሪ አለልልሽ ካላችሁ በቂ ነው አልኳችሁ። በቃ እንዳው ወዶችዬ በተረፈ እወዳችኋለሁ። ሰላማችሁ ዝት ይበልልኝ። እወዳችኋለሁ። እሺ